Iranians. That's the good news. The bad news is that we have not reached an agreement, and I think that's bad news for Iran much more. በኢስላማባድ ምድር ላይ ያረፈችው ኤርፎርስ 2 የያዘችው ምክትል ፕሬዝዳንት ጄዲ ቫንስን ብቻ ሳይሆን የመላው ዓለምን የሰላም ወይም የጥፋት ዕጣ ፈንታ ነው። የ41 ዓመቱ የቀድሞ የባህር ኃይል አባል ዛሬ የቆሙት በሚያቃጥለው የፓኪስታን ፀሐይ ስር ቢሆንም የውስጣቸው ንረት ግን ከውጭው አየር እጥፍ ይበልጣል። በአንድ ወቅት አሜሪካ በማያልቁ ጦርነቶች ውስጥ መዘፈቅ የለባትም ብለው ሲጮህ የነበሩት ቫንስ ዛሬ የታሪክ ምጸት ሆኖ በሚሊዮኖች ደም ሊታጠብ በሚችል ቀጠናዊ እልቂትና በሰላም በር መካከል ላይ ቆመዋል። ከጀርባቸው የፕሬዝዳንት ትራምፕ ከባድ ማስጠንቀቂያ ካልተሳካ ተጠያቂው አንተ ነህ የሚል ድምጽ እያስተጋባባቸው በዲፕሎማሲው የሽረሪት ድር ላይ ያለረዳት እየተራመዱ ይገኛሉ። የኢራን ኒውክሌር ጣቢያዎች በቦምብ ተደብድበው ቀጠናው በደም እያለቀሰ ባለበት በዚህ ሰዓት የዓለም የደም ስር የሆነው የሆርሙዝ የባህር ሰርጥ ተዘግቶ የዓለም ኢኮኖሚ የሞት አፋፍ ላይ ይገኛል። ቴህራን በድርድር ጠረጴዛው ላይ ቫንስን በልዩ ሁኔታ የጠየቀችው የቦምብ ጥቃቱን የተቃወመው ሰው ብቻ ነው ሊያደነን የሚችለው በሚል ስሌት ቢሆንም በአዳራሹ ውስጥ የሚጠብቋቸው የዲፕሎማሲ አርበኞች ግን በውስጣቸው ምን እንደያዙ አይታወቅም። የድርድር ለአንድ ደቂቃ ቢስተጓጎል አሜሪካና ኢራን ወደማይመለሱበት እልቂት ውስጥ ይገባሉ። ቫንስ በእጃቸው የያዙት በር ወይም የሰላም ውል ይፈርማሉ ወይም ደግሞ የዓለምን ፍጻሜ የሚያበስር የጦርነት ትዕዛዝ ሆኖ ይመዘገባል። በኢስላማባድ ቤተ መንግስት ውስጥ ያሉት ሰዓቶች እየቆጠሩ ነው። ሰላም ወይስ የጥፋት መብረቅ? ዓለም ትንፋሿን ጸጥ አድርጋ እየጠበቀች ነው። አብራችሁን ስትጠብቁ በዚህ ጉዳይ ዙሪያ ሰፋ ያለ ዘገባ አዘጋጅተናል። መልካም ቆይታ። ሚያዝያ 3 ቀን 2018 ዓ.ም የዩናይትድ ስቴትስ የክብር በረራ ኤርፎርስ 2 እጅግ በሚያቃጥለው የፓኪስታን ፀሐይ ስር በኢስላማባድ ምድር ላይ ስታርፍና ምክትል ፕሬዝዳንት ጄዲ ቫንስ ከአውሮፕላኑ ሲወርዱ የተጋፈጡት የሚያቃጥለውን የአየር ሁኔታ ብቻ ሳይሆን በዘመናዊ የአሜሪካ የታሪክ ምዕራፍ እጅግ ፈታኝና አደገኛ የተባለውን ዲፕሎማሲያዊ ፍልሚያ መሆኑ ተነግሯል። በርካታ ከፍተኛ ባለስልጣናትና የውጭ ሀገር ዲፕሎማቶች ይህንን ክስተት በታሪክ ውስጥ እጅግ አስገራሚና ስስ እንዲሁም ልክ እንደ ሸረሪት ድር በቀጭን ክር ላይ እንደመራመድ የሚቆጠር ትግል ሲሉ ገልጸውታል። የጉዞ የአሜሪካን ብቻ ሳይሆን የመላው ዓለምን የሰላም ዕጣ ፈንታ ሊቀይር የሚችል ታላቅ ክስተት በመሆኑ ካሜራዎች ሁሉ በቫንስ ላይ ማረፋቸው ተጠቁሟል። በዙሪያቸው ያሉት የጥበቃ ኃይሎችና የዲፕሎማሲ ቡድኖች ድባቡን ይበልጥ ረቂቅና በጭንቀት የተሞላ እንዲሆን ማድረጋቸው ተመልክቷል። ቫንስ ወደ መኪናቸው ሲያቆኑ የፊታቸው ገጽታ ከባድ ኃላፊነት የተሸከመ ሰው መሆናቸውን በግልጽ ያሳበቀ እንደነበር ተዘግቧል። ይህ የ41 ዓመቱ የቀድሞ የባህር ኃይል አባል በአንድ ወቅት በዋሽንግተን አዳራሾች ውስጥ አሜሪካ ዳግም በመካከለኛው ምስራቅ ደጋግማ ፖለቲካና ጦርነት ውስጥ እንዳትዘፈቅ ድምጹን ከፍ አድርጎ ሲያስጠነቅቅ የነበረ ሰው መሆኑ ተገልጿል። ሆኖም አሁን የታሪክ ምጸት ሆኖ ቫንስ ለ2 ሳምንታት የዘለቀውና በቀላሉ ሊፈርስ የሚችለውን የተኩስ አቁም ስምምነት ለማዳን በድርድር መካከል መቆማቸው ተነግሯል። በኢራቅ ጦርነት ወቅት ያገለገሉት ቫንስ ወደ ፖለቲካው የገቡት አሜሪካ በማያልቁ ግጭቶች ውስጥ መዘፈቋን አጥብቀው በመቃወም እንደነበር ተጠቅሷል። አሁን ግን አሜሪካና የኢራን ጦርነት ወደ ቀጠናዊ እልቂት እንዳያመራ ለመከላከል በሚደረገው ጥረት አውጪ ድርድር ውስጥ ዋናው ተዋናይ መሆናቸው ተመልክቷል። የባህሪና የፖለቲካ መስመር ለውጥ በብዙዎች ዘንድ ጥያቄ ቢፈጥርም ለቫንስ ግን ይህ የገዛ ሀገራቸውን ደህንነት የመጠበቅ የመጨረሻው ግዴታቸው እንደሆነ ተገልጿል። ሰላምን ለማምጣት የጦርነትን መራርነት ከሚያውቅ ሰው የተሻለ ማንም የለም የሚለው ብሂል በቫንስ ላይ የተንጸባረቀ ይመስላል። ባለፈው የካቲት ወር መጨረሻ ላይ በኢራን የኒውክሌር ጣቢያዎች ላይ በተሰነዘሩ ትክክለኛ የኢላማ ምቶች የተጀመረው የ6 ሳምንታት ወታደራዊ ዘመቻ ቀድሞውኑ የመካከለኛው ምስራቅን ካርታ በአዲስ መልክ ቀርጾታል ተብሏል። የዘመቻ ያስከተለው ተጽዕኖ ከወታደራዊ ድል ባለፈ የዓለም አቀፍ የነዳጅ ዋጋን ወደማይታወቅ ደረጃ እንዲሰቅለው ማድረጉ ተነግሯል። ቴህራን በወሰደችው ተስፋ የቆረጠ የምጣኔ ሀብት ጦርነት እርምጃ የዓለማችን እጅግ ወሳኝ የሆነው የኤነርጂ መስመር ሆርሙዝ የባህሮች መጠን እንዲዘጋ አድርጎ ቆይቷል። በዚህ ድርድር ላይ የሚፈጠር አንዲት ስህተት ቫንስ በግል ሲቃወሙ የነበረው ግጭት ዳግም እንዲፈነዳ ሊያደርግ እንደሚችል ተጠቁሟል። የቀጠናው መንግስታት በስጋት አይን ዋሽንግተንን እየተመለከቱ ሲሆን እያንዳንዱ ወታደራዊ እንቅስቃሴ የታሪክን አቅጣጫ የመለወጥ አቅም እንዳለው ተሰግቷል። ቫንስ አሁን የሚገኙት የጥፋትንና የሰላምን በር በሚለየው ቀጭን መስመር ላይ መሆኑ ተመልክቷል። ለዋይት ሀውስ ቅርብ የሆኑ ምንጮች ቫንስ በፕሬዝዳንት ትራምፕ ዙሪያ በጥንቃቄና በስጋት እንደሚንቀሳቀሱ መግለጻቸው ተነግሯል። ትራምፕ በፋሲካ ምሳ ወቅት ድርድሩ ካልተሳካ ተጠያቂው ጄዲ ቫንስ ነው፣ ከተሳካ ግን ሙሉ ምስጋናውን የምወስደው እኔ ነኝ በማለት የተናገረውን ንግግር
አሁንም በዋይት ሃውስ ውስጥ እያስተጋባ እንደሚገኝ ተገልጿል። ይህ የቀልድ የሚመስል ግን ደግሞ ከባድ መልእክት ያዘለ ንግግር በቫንስ ላይ ያለውን ጫና እጅግ አክብዶታል ተብሏል። የፖለቲካ ስብዕናውን ለማያልቅ ጦርነት ማቆሚያ በሚል መሪ ቃል ላይ የገነባው ቫንስ አሁን ያንን እምነቱን የሚፈትን ታላቅ ፈተና ከፊቱ ተደቅኗል። ትራምፕ በስልክ ውይይታቸው ወቅት ለቫንስ የሰጡት መመሪያ ምንም አይነት ስህተት እንዳይፈጠር የሚል ሲሆን ይህም በቫንስ ላይ ያለውን የስነ ልቦና ጫና ወደ ላቀ ደረጃ አድርሶታል ተብሏል። በጂኦፖለቲካው ዓለም ውስጥ ብቻ ሊታይ በሚችል አስገራሚ የአጋጣሚ ነገር ቴህራን በድርድር ጠረጴዛው ላይ ቫንስ እንዲገኝ በልዩ ሁኔታ መጠየቋ ታውቋል። የምክትል ፕሬዚዳንቱ ከዚህ ቀደም በውጭ ጣልቃ ገብነት ላይ የነበራቸው ጥብቅ ተቃውሞ አሁን ላይ በትልቁ ጠቃሚ መሳሪያ ሆኖላቸዋል ተብሏል። በኢራን በኩል ያሉ አክራሪ መሪዎች ቫንስን እንደ እውነተኛና ግልጽ የሆነ ከግጭት መውጫ መንገድ ሊያመቻች የሚችል ብቸኛው አሜሪካዊ መሪ አድርገው እንደሚመለከቱት ተገልጿል። ቴህራን ያሰላችው ቀመር የቦምብ ጥቃቱን ለማስቆም የሞከረው ሰው በጠረጴዛ ዙሪያ ሊኖር የሚችል እጅግ ታማኝ አሜሪካዊ ነው የሚል መሆኑ የተነገረ ሲሆን ይህ የኢራን ፍላጎት በዋሽንግተን ያሉትን የጦር አዝማቾች ቢያስደነግጥም ለቫንስ ግን ትልቅ የዲፕሎማሲ በር ከፍቶላቸዋል ተብሏል። ቫንስ እንደ አውሮፓውያን አቆጣጠር በ23 በዎል ስትሪት ጆርናል ላይ ትራምፕ በመጀመሪያው ስልጣን ዘመናቸው አዳዲስ ጦርነቶችን አለመጀመራቸውን አደንቀው መጻፋቸው የሚታወስ ሲሆን በሌላ በኩል ሁለቱንም የፖለቲካ ፓርቲዎች በኢራቅ፣ በአፍጋኒስታን፣ በሊቢያና በሶሪያ ውስጥ ለፈጸሟቸው ውድቀቶች ክፉኛ መውረፋቸው በኢራን በኩል እንደ በጎ ሰው አስቆጥሯቸዋል። በ24 የምርጫ ቅስቀሳ ወቅትም መራጮች ልጆቻቸው ወደ አንዳንድ ሞኛ ዓለም አቀፋዊ ጦርነቶች እንዲላኩ ከፈለጉ ጆ ባይደንን እንጂ ትራምፕን መደገፍ እንደሌለባቸው አሳስበው የነበረው ቫንስ አሁን ግን ራሳቸው ምክትል ፕሬዚዳንት በሆኑበት ወቅት የጦርነቱን ነበልባል ለማጥፋት ወደፊት መቅረባቸው ግምትን ፈጥሯል። የራሳቸውን የቀድሞ ቃላትና የአሁን ተግባራዊ ኃላፊነት የማጣጣም ትግል በውስጣቸው እየተካሄደ መሆኑ የተነገረ ሲሆን በሚስጥር የወጡ የሲግናል መልእክቶችና የግል ስብሰባዎች እንደሚያሳዩት ቫንስ ግጭቱን ለማስፋት የሚደረጉ እንቅስቃሴዎችን አጥብቀው ተቃውመዋል። አንድ የቀድሞ የትራምፕ ባለስልጣን ቫንስን ሲገልጹ በአስተሳሰብ ደረጃ ትንሽ ለየት ያሉ ናቸው ማለታቸው ተጠቅሷል። ምክትል ፕሬዚዳንቱ እንደ ፕሬዚዳንቱ ወይም እንደ መከላከያ ሚኒስትሩ ፔቴክሴት ለጦርነት ከፍተኛ ጉጉት ባይኖራቸውም ውሳኔው አንዴ ከተላለፈ በኋላ ግን ታማኝነታቸውን በተግባር የሚያሳዩ ሰው ናቸው። የውስጣዊ ፍጥጫ በዋይት ሃውስ ውስጥ ያሉትን የተለያዩ ጎራዎች የሚያሳይ ሲሆን ቫንስ መካከለኛውን መስመር ለመያዝ እየታገሉ መሆኑ ተመልክቷል። እንደ አውሮፓውያን አቆጣጠር በየካቲት 2026 ወታደራዊ ጥቃቶቹ ከጀመሩ በኋላም እንኳ ቫንስ በዘመቻው የመጀመሪያ ሳምንታት ውስጥ እንደ ሌሎቹ የአስተዳደሩ ባለስልጣናት ጦርነቱን ሲያሞግሱ አለመታየታቸው የጦርነትን አስከፊ ሁኔታ በበጎ የሚረዱ አስብሏቸዋል። በወቅቱ ይደረጉ በነበሩ ጋዜጣዊ መግለጫዎች ላይ እሳቸው ድርጊቱን የኢራን ኒውክሌር አቅም በከፍተኛ ደረጃ ለማዘግየት የተወሰደ አስፈላጊ መከላከያ እርምጃ አድርገው በጠባቡ ለመተርጎም ሞክረዋል። በአደባባይ የትራምፕን ንግግር በማስተጋባት ጦርነቱ ለበርካታ ዓመታት የመቀጠል እድል የለውም ቢሉም በውስጥ ግን ከፍተኛ ውጥረት ውስጥ እንደነበሩ ይነገራል። ቫንስ አሁን በይፋ የሰላም መልእክተኛ ተደርገው መሰየማቸው ለብዙዎች ያልተጠበቀ ቢሆንም ለእሳቸው ግን የቆዩበትን አቋም በተግባር የመፈተን እድል መሆኑ ተገልጿል። ወደ ኢስላማባድ የገባው የኢራን ልዑክ በቀላሉ የሚሸነፍ አለመሆኑ ተነግሯል። ልዑኩን የሚመሩት የቴህራን ሁለት እጅግ ጠንካራና ተደማጭነት ያላቸው ግለሰቦች የውጭ ጉዳይ ሚኒስትሩ አባስ አራግቺና የፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ መሆናቸው ለቫንስ ትልቅ ፈተና እንደሚሆኑ ይጠበቃል። የእነዚህ ሰዎች መገኘት የሚያሳየው ኢራን ይህንን ድርድር እንደ ህልውና ጉዳይ እንደምትመለከተውና ለማንኛውም አይነት ስምምነት እስከ መጨረሻው እንደምትታገል መሆኑ ተጠቁሟል። አባስ አራግቺ በኦባማ ዘመን በነበረው የኒውክሌር ስምምነት ዋና ተደራዳሪ የነበሩ ሰው በመሆናቸው የአሜሪካን የድርድር ስልት ጠንቅቀው እንደሚያውቁ ተገልጿል። ቫንስ ከነዚህ ዲፕሎማሲ አርበኞች ጋር የሚያደርጉት ፍጥጫ የእውቀትና የጽናት ፈተና እንደሚሆን ተነግሯል። ትራምፕ እንደ አውሮፓውያን አቆጣጠር በ2018 በታሪክ ውስጥ እጅግ መጥፎ ስምምነት በማለት ከኒውክሌር ስምምነቱ መውጣታቸው የኢራን የኒውክሌር መርሃ ግብር ገድቦ የነበረውን ዓለም አቀፍ ማዕቀፍ ማፈራረሱ ተገልጿል። ኢራንም ለዚህ በሰጠችው ምላሽ ደረጃ በደረጃ የተቀመጡትን ገደቦች በመጣስ ዩራኒየምን ለጦር መሳሪያነት ወደሚያገለግል ደረጃ ማበልጸጓ ተነግሯል። የአሜሪካ የስለላ ድርጅቶች ግምገማ እንደሚያሳየው ኢራን ቁጥጥር ካልተደረገባት በሳምንታት ጊዜ ውስጥ ለበርካታ የጦር መሳሪያዎች የሚሆን ግብዓት ማምረት ትችል እንደነበር ተጠቁሟል።
አሁን ቫንስ ይህን የ7 ዓመት ውጥረት የመፍታት ኃላፊነት ያለባቸው ሲሆን ይህ ታሪካዊ ጠባሳ በሁለቱ ሀገራት መካከል ያለውን ጥልቅ አለመተማመን የፈጠረ ሲሆን ቫንስ ይህን ግንብ ለማፍረስ መሞከር ይኖርባቸዋል ተብሏል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ በዲፕሎማሲያዊ መድረክ ላይ ይበልጥ ሹልና ግትር የሆኑ አቋማቸውን ይዘው መቅረባቸው ተገልጿል። አሜሪካ የኤፍ-15 የጦር አውሮፕላኗ ከተመታች በኋላ የጀመረችውን ወታደራዊ እርምጃ ስትራቴጂ የለሽ ጦርነት በማለት ማፌዛቸው ተነግሯል። ቃሊባፍ በቅርቡ በሰጡት መግለጫ ዋሽንግተን ድርድሩ ገና ሳይጀመር ኢራን ያቀረበችውን ባለ 10 ነጥብ ማዕቀፍ ጥሳለች ሲሉ መክሰሳቸው ተገልጿል። በተጨማሪም በሊባኖስ በኩል የተኩስ አቁም ስምምነት እንዲደረግ እንደ ቅድመ ሁኔታ የጠየቁ ሲሆን እስራኤል ጥቃት ካላቆመች በሆርሙዝ ሰርጥ ላይ የሚደረግ ስምምነት ትርጉም የለሽ መሆኑን መከራከራቸው ተነግሯል። የቃሊባፍ ንግግሮች የኢራን ጽናት የሚያሳዩ ሲሆን ቫንስን ለከባድ ክርክር መጋበዛቸው ተገልጿል። በኢስላማባድ የሚካሄደው ውይይት የሆርሙዝ ሰርጥን ስለመክፈት ብቻ አለመሆኑ ቢገለጽም ያ የባህር መተላለፊያ የወቅቱ የውጥረት ማዕከል መሆኑ ተጠቁሟል። በየቀኑ ከዓለማችን የነዳጅና የተፈጥሮ ጋዝ አቅርቦት ውስጥ 20 በመቶ የሚሆነው በዚህ ጠባብ ሰርጥ በኩል የሚያልፍ ሲሆን በጦርነቱ ወቅት ኢራን ይህንን ወሽመጥ መዝጋቷ እንደ አውሮፓውያን አቆጣጠር ከ1970ዎቹ ወዲህ ታይቶ የማይታወቅ የኃይል አቅርቦት ዋጋ ንረት ማስከተሉ ተነግሯል። ይህም ከአውሮፓ እስከ እስያ ያሉ ኢኮኖሚዎችን በእጅጉ ከፍተኛ የጎዳ ሲሆን በአሜሪካም ውስጥ የዋጋ ግሽበት ስጋትን ማንገሱ ተገልጿል። ቫንስ ይህንን የደም ስር ዳግም እንዲፈስ ማድረግ ካልቻሉ የዓለም ኢኮኖሚ ወደ ከፋ ቀውስ ሊገባ እንደሚችል ተጠቁሟል። ባለፉት 6 ሳምንታት የተካሄደው ጦርነት የኢራንን የኒውክሌርና የሚሳኤል መርሃ ግብሮች በእጅጉ ማዳከሙ ተሰምቷል። ጥቃቶቹ ዋና ዋና ተቋማትን፣ የህዝብ ማዕከላትንና የአየር መከላከያዎችን መምታታቸው ኢራን የጦር መሳሪያዎችን ለማምረት የምታደርገውን ጉዞ በከፍተኛ ደረጃ አዘግይቶታል ተብሏል። ይሁን እንጂ ኢራን አሁንም ቢሆን ጠንካራ ጣቢያዎች፣ ቀሪው ኢራን የማበልጸግ አቅምና በሚስጥራዊ መንገዶች ዳግም የማጠናከር ችሎታ እንዳላት ተገልጿል። አንድ ጡረተኛ የእስራኤል ብርጋዴር ጄኔራል ሁኔታውን ሲገልጹ ኢራን አሁንም የምታዘው ካርዶች አሏት ማለታቸው ተነግሯል። ይህ ወታደራዊ ድል በዲፕሎማሲያዊ ስምምነት ካልታጀበ በስተቀር ዘላቂ ሰላም ማምጣት እንደማይቻል ቫንስ በሚገባ ተረድተዋል ተብሏል። በአሜሪካ ውስጥ በውጭ ሀገር ጣልቃ ገብነትን አጥብቀው የሚቃወሙት የትራምፕ የሚጋ ደጋፊዎች ቫንስን እያንዳንዱን እንቅስቃሴ በጥንቃቄ እንደሚከታተሉ ተገልጿል። ቫንስ አሜሪካ ትቅደም፣ አሜሪካ ፈርስት የሚለውን መርህ አሳልፎ እንዳይሰጥ ስጋት እንዳላቸው ነው የተሰማው። ቫንስ በ24 የምርጫ ቅስቀሳ ወቅት ትራምፕ አሜሪካ ዳግም ወደማያልቅ ጦርነት እንድትሳብ አይፈቅዱም በማለት የገቡት ቃል አሁን በስፋት እየተሰራጨ እንደሚገኝ ተገልጿል። ተንታኞች እንደሚሉት ቀደም ሲል እንደ ድክመት ይታይ የነበረው የምክትል ፕሬዚዳንቱ የጸረ ጦርነት አቋም አሁን ላይ እንደ ታማኝና ሚዛናዊ መሪ እንዲታዩ አድርጓቸዋል ተብሏል። ቫንስ የደጋፊዎቻቸውን አመኔታ ላለማጣት ሲሉ በድርድር ወቅት የአሜሪካን ጥቅም በማያስነካ መልኩ እንደሚንቀሳቀሱ ይታመናል። እስራኤል አሁንም በሊባኖስ ላይ ጥቃቷን እየቀጠለች መሆኑ ሲገለጽ የኢራን ተላላኪ ኃይሎች ባሉበት ሁኔታ የሚደረግን ማንኛውንም ቀጠናዊ ፋታ በከፍተኛ ጥንቃቄ እንደምትመለከት ተነግሯል። የአውሮፓ አጋሮች ደግሞ የኢራን አደገኛ እንቅስቃሴ ሳይሸልም የነዳጅ ገበያውን የሚያረጋጋ ስምምነት እንዲመጣ እንደሚፈልጉ ተገልጿል። አንድ ከፍተኛ የአውሮፓ ባለስልጣን ለቢቢሲ ሲናገሩ ቫንስ ወደ ድርድር ክፍሉ ገብቶ ተጨባጭ ውጤት ማምጣት ይኖርበታል፣ ካልሆነ ግን ተሰሚነቱ ይቀንሳል ማለታቸው ተጠቅሷል። ቫንስ እነዚህን እርስ በርስ የሚጋጩ ፍላጎቶች የማመጣጠን ከባድ የቤት ስራ እንደተሰጣቸው ተገልጿል። የፖለቲካ ተንታኞች ይህን ሊመጣ የሚችለውን ዲፕሎማሲያዊ ስኬት ቀድሞ ፕሬዚዳንት ሪቻርድ ኒክሰን ከቻይና ጋር ካደረጉት ታሪካዊ ግንኙነት ጋር እንደሚያወዳድሩት ተነግሯል። የሂደትም ቢሆን እጅግ ውስብስብና አወዛጋቢ ቢሆንም በታሪክ ሂደት ውስጥ ግን ዓለምን የለወጠ ታላቅ ስኬት እንደነበር ተገልጿል። ለቫንስ በግል ደረጃ የድርድር የእርሱን የታሪክ አሻራ ከጦርነት ተጠራጣሪነት ወደ ወሳኝና ባለራዕይ ዲፕሎማሲያዊ መሪነት ሊቀይረው የሚችል ትልቅ አጋጣሚ መሆኑ የተገለጸ ሲሆን ይህን አጋጣሚ ተጠቅመው የራሳቸውን የታሪክ ምዕራፍ ለመጻፍ ቆርጠው መነሳታቸው ተገልጿል። በአሁኑ ወቅት በ41 ዓመት ዕድሜው ላይ የሚገኘው ጄዲ ቫንስ በዓለም አቀፍ የፖለቲካ መድረክ ላይ ገና አዲስ እንደመሆናቸው እንደሚቆጠር ተጠቁሟል። ገና በወጣትነታቸው ተጽዕኗቸው የጎላ እንደሆነ አመላካች ነው ተብሏል። ከሴናተርነት ወደ ምክትል ፕሬዚዳንትነት ያደገው ፈጣን ሽግግር እርሱ አሜሪካ ትቅደም የሚለውን መርህ አጥብቆ የሚከተል መሪ መሆኑን ለዓለም አሳይቷል። ሆኖም ዓለም አቀፍ ግንኙነቶች እንደ ተራ ፖለቲካ ሳይሆኑ እጅግ ረቂቅነትንና ከፍተኛ ትዕግስትን የሚጠይቁ መሆናቸው ተነግሯል። የእርሱ ወጣትነትና በዓለም አቀፍ ደረጃ ያለው ውስን የዲፕሎማሲ ግንኙነት በብዙ ታዛቢዎች ዘንድ እንደ ስጋት እንደሚነሳ ቢገለጽም ቫንስ ይህንን ክፍተት በጽናትና በፈጣን ውሳኔ ሰጭነት ለመሙላት እየሞከሩ መሆኑ ተጠቁሟል። በጄዲ ቫንስ እና በቃሊባፍ መካከል ሊደረግ የሚችል የታሪካዊ እጅ ሰላምታ አገራቱ ከነበረባቸው የፊት ለፊት ግጭት ወጥተው ወደ አዲስ ስልት መሸጋገራቸውን የሚያሳይ ግልጽ ምልክት እንደሚሆን ተገልጿል። ከ1979 ከተካሄደው የኢራን እስላማዊ አብዮት በኋላ ዩናይትድ ስቴትስ እና በኢራን መካከል የሚካሄደው ከፍተኛ የፊት ለፊት ውይይት መሆኑ በተገለጸው በዚህ ድርድር በባህር ሰርጡ ደህንነት፣ በኒውክሌር ገደቦችና
በቀጠናዊ ውጥረት መቀነስ ዙሪያ ዘላቂ ማዕቀፍ ይፈጥራሉ የሚለው ገና ለመታወቁ ተገልጿል። ዓለም ይህንን ምስል ለማየት በጉጉት እየጠበቀ ሲሆን ይህም የሰላም ተስፋ ሊያበስር እንደሚችል ተጠቁሟል። ቫንስ አሁን የያዙት ብር ለሚሊዮኖች ህይወት ወይም ለታላቅ ውድመት ምክንያት ሊሆን እንደሚችል የሚጠበቅ ሲሆን በኢስላማባድ ውስጥ ያሉ ሰዓቶች እየቆጠሩ መሆናቸው ተነግሯል። የዓለም የንግድ ገበያዎች፣ የቀጠናው ዋና ከተሞችና የአሜሪካ ህዝብ ሁኔታውን በንቃት እየተከታተሉ እንደሚገኙ ተገልጿል። በኢስላማባድ የሚገኘው የፕሬዝዳንቱ ቤተ መንግስት ጥበቃው እጅግ ተጠናክሮ እንደሚገኝ ተገልጿል። ቫንስና የኢራን ተደራዳሪዎች ወደ ዋና የስብሰባ አዳራሽ ሲገቡ በክፍሉ ውስጥ የነበረው ድባብ እጅግ የከበደና ተንፋሽ የሚነጥቅ እንደነበር ተነግሯል። ለበርካታ አስርተ ዓመታት በጠላትነት የተፈራረጁት ሁለት ኃይሎች በአንድ ጠረጴዛ ዙሪያ ሲቀመጡ የነበረው ቅጽበት በታሪክ መጻሕፍት ውስጥ የሚሰፍር መሆኑ የተነገረ ሲሆን ቫንስ ንግግራቸውን የጀመሩት ስለ ጦርነት አስከፊነትና ስለ ሰላም አስፈላጊነት በጥልቅ ስሜት በመናገር እንደነበር ተጠቁሟል። እኔ የጦርነት ማዛ የማውቅ ሰው ነኝ በማለት የኢራን ልኡካን ትኩረት ለመሳብ መሞከራቸው ተነግሯል። የኢራን ልኡካን በበኩላቸው የአሜሪካን ታማኝነት በጥርጣሬ ቢመለከቱም የቫንስ ግልጽነትና ቀጥተኛነት ግን በዝግ በሮች በኩል አዲስ የመግባቢያ ጭላንጭል መፍጠር መጀመሩ ተገልጿል። በመካከለኛው ምስራቅ ያለው ጦርነት በኢራንና በአሜሪካ መካከል ብቻ የተገደበ ሳይሆን የሂዝቦላ የሁቲና የሐማስ ጉዳዮች እንደ ትልቅ አጀንዳ መነሳታቸው ተነግሯል። ቫንስ ኢራን ለእነዚህ ኃይሎች የምታደርገውን ወታደራዊ ድጋፍ በአስቸኳይ እንድታቆም ጥያቄ ማቅረባቸው ተገልጿል። ቃሊባፍ በበኩላቸው እነዚህ ኃይሎች ራሳቸውን የሚከላከሉ እንጂ የኛ ተላላኪዎች አይደሉም በማለት በሳቅ የታጀበ አጸፋዊ ምላሽ መስጠታቸው ተነግሯል። የቀጠናዊ ፍላጎት ድርድሩን እጅግ ውስብስብ እንዳደረገው ተጠቁሟል። በአንድ በኩል ለኢስላማባድ ስምምነት ሲጣጣሩ፣ በሌላ በኩል ደግሞ በሊባኖስ ድንበር ላይ የሚተኮሱ ሚሳኤሎች የሰላሙን ጥረት በጥያቄ ምልክት ውስጥ መጣላቸው ተገልጿል። ቫንስ ይህንን የጥቅም መጋጨት ለመፍታት የዲፕሎማሲ ጥበባቸውን ሁሉ መጠቀም መጀመራቸው ነው እየተሰማው። በድርድሩ መሃል ፕሬዝዳንት ትራምፕ በቪዲዮ ጥሪ አማካኝነት ከቫንስ ጋር መገናኘታቸው ተገልጿል። ትራምፕ ጄዲ አሁኑኑ ስምምነት ካልተፈረመ አውሮፕላንን ይዘህ ተመለስ በማለት ጠንካራና የጊዜ ገደብ ያስቀመጠ ማስጠንቀቂያ መስጠታቸው ተነግሯል። ይህ ለቫንስ የተሰጠ የመጨረሻ ትዕዛዝ በኢራን ተደራዳሪዎች ዘንድም ስጋት መፍጠሩ ተገልጿል። አሜሪካ ድርድሩን አቋርጣ ከወጣች ወታደራዊ ጥቃቱ በከፋ ሁኔታ እንደሚቀጥል ቴህራን በሚገባ እንደምታውቅ ይታመናል። ቫንስ በዚህ በፕሬዝዳንቱ ጫናና በኢራን ግትርነት መካከል ሆነው ሰላምን ለመጭመቅ የሚያደርጉት ጥረት የጥንካሬያቸው መለኪያ መሆኑ ተገልጿል። የስምምነቱ ውጤት ምን ይሆን? የኢራን የኒውክሌር መርሃ ግብር ይገታል ወይስ አሜሪካ ኢራን እንደምትለው ከመላው መካከለኛው ምስራቅ ለቃ ትወጣለች የሚለው የሚጠበቅ ይሆናል።